ማየት ባለበት ጊዜ ደግሞ ወይም ደግሞ እንዴት ነው በደንብ ብቻ መገናኘት ባለበት ጊዜ የሆነ አቅም ሲኖረው ላይክ አሁን ከእናቱ መለየት አይችልም። በጣም ጨቅላ ነው በጣም ማለት ነው። እኔ በጣም አስፈልጓለሁ ያ ስለሆነ ይሄዳል። ከዛ ደግሞ አለፍ የመለሽኝ ያሳልፈናል ስለሳለፍነው ነገር እንድትነግሪኝ አይደለም። በቃ ፍላጎትሽ ከሆነ ችግር የለውም። ልጄን ከጨርሻ አገናኝ ጨርሻለሁ። ሜት ይቻላል። አብርሽ ለሩታ ምንም ነገር እንዳትሏት በማለት ናቤልን አስጠንቅቋቸዋል ማለት ነው። ሩታ ግን አሁን ላይ ምንም የሚቀይረው ነገር የለም። አንተ ምንም ብትል እንኳን እኔ ወደ አንተ አልመለስም እና ደግሞ እዚህ ሀገር መቀመጥ አልፈልግም ብትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። ዛሬ አብርሽ ለሩታ ያቀረበላትንም ነገር አልቀበልም ብለዋለች። አብርሽ ካሁን በኋላ ማንም አንቺን እንዲነኩብኝ ማንም አንቺን እንዲያስቸግርሽ አልፈልግም ብሏታል። ግን ደግሞ ሩታ እኔ ምንም ነገር አልፈልግም ብላ ነው አሁን ላይ በጣም ከአብርሽ ጋር እየተጣላች ያለችው። አብርሽ ፍላጎቷ ሁሉ በእኔ መጣ ከሀገር እንድትወጪ አልፈልግም፣ እኔም ቢሆን አላስቸግርሽም እያላት ይገኛል። ግን ደግሞ ሩታ በሱ ብቻ አይደለም ከሀገር መውጣት የፈለኩት አንተ ይሄንን ምክንያት ብቻ አይደለምና ካሁን በኋላ እዚህ መቀመጥ አልፈልግም ነው እያለች ያለችው። አብርሽ አሁን ላይ ሁሉንም ነገር እኔ ያሳካላታለሁ፣ የሚያስቸግሩሽንም ሰዎች እኔ ይዛቸዋለሁ፣ እኔ ያስቆማቸዋለሁ ነው እያለ ያለው። እና አቤልም ቢሆን እና ሄርሜላም ቢሆን እነሱም ከጀርባሽ ወይንም አንቺ ያለሽበት ወይንም ወደ እኔም ከመጣሽ እኔ ጋር እየመጣው አይረብሽሽም ነው እያላት ያለው። ግን ደግሞ ሩታ በጣም ቆርጣለች። አሁን ላይ ከሀገር መውጣት ነው የምፈልገው፣ አንተ ተንከባከብከኝም አንተ ማንም እንዳይነካኝ ብታደርግም አልቀመጥም እያለችው ትገኛለች። አብርሃም ግን አሁንም ቢሆን እየለመናት ነው። ይሄ ነገር እኔና አንቺ ይሄ ከኔና ካንቺ ለመለያየት ከፈለግሽ አንቺ መሄድ ትፈልጊያለሽ፣ ግን ደግሞ እኔ ከልጄ ርቄ መኖር አልፈልግም ነው እያለ ያለው። አብርሽ ልጁንም እሷ ከሄደች ልጄን አላገኝም እያለ ነው ያለው። ምክንያቱም ሩታ ርቃ ከሄደች ምናልባት የልጄ የማግኘቱ ነገር ይርቅብኛል ነው እያለ የሚገኘው ማለት ነው። ግን ደግሞ ሩታ አሁንም ቢሆን እነ ሄርሜላም አይደለም እነ አቤልም አይደለም እየረበሹኝ ያሉት አንተ ነህ እያለችው ነው። እና ደግሞ ከሀገር ለመውጣት ቆርጫለሁና አሁን ላይ መሄድ ብቻ ነው የምፈልገው፣ ማንም ሊያስቀረኝ አይችልም ነው ብላ እየተናገረች ያለችው። አብርሃም ግን አሁን ላይ ልጄን ነው የምፈልገው፣ አንቺ ልጄ ቅርቤ ሆኖ እንዲኖር እፈልጋለሁ፣ ከኔ ያርቀሹ አንቺ ስትሄጂ ከኔ ይርቃልና ልጄ ከኔ ርቆ እንዲያድግ አልፈልግም፣ የኔ ባህል የኔ ማንነትንም ከኔ ሁሉ ነገሮቼ የኔ የሆኑ ነገሮች እንዲያውቅ ፈልጋለሁ ነው እያላት ያለው። በመጀመሪያ ደረጃ አብርሽ አሁን ላይ የሚፈልገው ነገር ከኔና ካንቺ ልጃችን አንድ ላይ ሆነን እናሳድግ ነው እያላት ያለው። ግን በጣም እያስቸገረች ያለችው ሩታ ናት። በነገራችን ላይ ሩታ የራሷ እውነት አላት። ምንድነው አብርሃምም ያጠፋባትን ነገር እሱ ነው አሁን ላይ እልህ እያስያዛት ያለው ማለት ነው። ግን አብርሃም ነገሩ ሁሉ አሁን ላይ በይቅርታ እንለፈውና አንቺ ከሀገር እንዳትወጪ ነው እያላት በጣም እየጨቀጨቃት ያለው። እሷ ግን በጣም ጨክናለች፣ ለመውጣት ነው ፍላጎቷ። አቤልም ቢሆን ጠርቶት አብርሃም ይሄ ነገር ካሁን በኋላ ወደ ሩታም እንደማትሄዱ እና ሩታንም ካሁን በኋላ እንዳታስቸግራት ነው ብሎ እየነገራቸው ያለው። አቤልም እሱ ነገር እንደማይደገም ነግሯታል ሩታ። ካሁን በኋላ በአብርሃምና በአንቺ መሀል አንገባም፣ በአብርሃምና በአንቺ መሀል ያለውን ችግር እንዲፈታ ሌላ መፍትሄ እንፈልጋለን እና አንቺ ከሀገር ትተሽ መውጣት የለብሽም ነው እያላት ያለው። አቤልም በጣም ጥሩ የሆነ ነገር ነው ሩታንም ሀሳቧን ለማስቀየር የሚናገረው ማለት ነው። ግን ደግሞ ሩታ አሁን ላይ በጣም ቁርጠኛ ሆናለች።
ለመሄድ ነው አሁን ላይ ፍላጎቷ ማለት ነው። ግን አብርሃም ይሄ ነገር አይሆንምና እኔ አስበሽ እንድትነግሪኝ ያልኩሽን ነገር እንድትሄጂ የሚለውን ነገር ሀሳብሽ እንድትቀይሪ ነው እያላት ያለው። ሩታ አይሆንም በጭራሽ መውጣት ፈልጋለሁ አንተ አታስቀረኝም እያለች ነው። አንቺ ቆርጠሽ ከተነሳሽ ግን ልጄ እያለ ነው አብርሃም። ይሄ ነገር ልጄ ማግኘት እፈልጋለሁ፣ አሁን ልጄ በእጅ እኔ ጋር እንዲደርስ እፈልጋለሁ፣ ላየው እፈልጋለሁ፣ በሁሉም ነገር ላይ የኔ የሆነ ነገር እንዲያውቅልኝ እፈልጋለሁ ነው እያላት ያለው። ግን ሩታ አይሆንም ይሄ ነገር አይቻልም እያለች በጣም እያስቸገረችው እና ደግሞ ልጁ አሁን ላይ በጣም ምንም ሊለይ አይችልም፣ አንተንንም ሊያቅህ አይችልም እና በጣም ትንሽ ስለሆነ ብላ ነው እየተናገረች ያለችው። በነገራችን ላይ አሁን ላይ ሩታና አብርሃም መሀል ያለው ችግር ቢፈቱትና ያለውን የእነሱ ርቀት ቢያጠቡት ብዬ ነው እኔ ማስበው። ሩታም አሁን ላይ ሁሉንም ነገር ምናልባት ሀቅ ቢኖራትም ሩታ ሁሉንም ነገር አብርሃምን ተረድተሽ አብራችሁ እንድትኖሩ የሁሉም ሰው ደስታ ነው፣ እኔ እንደ ቤተሰብነት ማለት ነው። ግና አብርሃም ካሁን በኋላ ሩታንም እንዳትጎዳት ነው እኛም ቤተሰቦችክ የምንልህ ነገር እና ደግሞ ልጃችሁ አብራችሁ አሳድጉ የሚለውን ሀሳብ ነውና በዚህ በመሀላችሁ ያለውን ነገር ከመሀላችሁ የሚገቡትን ሰዎችን ማራቅ አለባችሁ። በተለይ አብርሃም ከመሀል ገብተው ሩታንም የሚያስከፏትንም ሰዎች እንድታርቅ ነው እኔ በበኩል የምለው እና ልጃችሁ አብራችሁ አሳድጉ ባይነኝ እና የሁለታችሁ ርቀት ይብቃችሁ። ሩታም ከሀገር መውጣት እያሰብሽ ከሆነ እንዳትወጪ፣ እዚህ ሆነሽ ሀገር ላይ ሆነሽ አብራችሁ ኖሮ እኛም ደስ ይለናል፣ ቤተሰቦቻችሁ እንደግፋችኋለን እና ሁለታችሁ እንዳትለያዩ ነው ነገሩ ማለት ነውና በነገራችን ላይ አቤል በጣም ትልቅ ሰው ነውና መሀላችሁ ላይ ሩታንን ያቀረበልሽንም ሀሳብ በጣም ደስ የሚል ነው ማለት ነውና ሁለታችሁ እንዳትለያዩ ነው የኛም ፍላጎት።